ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለተ አርብ ሰኔ 20 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ ዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቀው ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ የካስኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን እንድትቆዩ ጋብዛለሁ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በአምስት ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ መቆም አለበት ሲሉ አቶ ጌታቸው ረዳ መናገሩን፣ በጋምቤላ ክልል 4 ሴቶች በሙርሌ ታጣቂዎች መታገታቸው መገለጹና ኤርትራ የኢትዮጵያ መንግስት ወደቦችን ለመቆጣጠር እየተንቀሳቀሰ ይገኛል ስትል ክስ ማቅረቧን የተመለከቱ መረጃዎችን ጨምሮ ሌሎች ዜናዎችን ወደ እናንተ እናቀርባቸዋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። በአምስት ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ መቆም አለበት ሲሉ አቶ ጌታቸው ረዳ ተናገሩ። አንድ ፓርቲ ውስጥ ያሉ 5 ሰነፎች ሲሉ የጠሯቸው ግለሰቦች ትግራይን የህልውና ችግር ውስጥ ከተዋታል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ተናግረዋል። ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የተሰኘ ድርጅት ባዘጋጀው ውይይት ላይ የመክፈቻ ንግግር ያደረጉት አቶ ጌታቸው ረዳ ፖለቲካ ውስጥ ከገባን ጀምሮ እንዲህ ያሉ ውይይቶች ሲካሄዱ ቆይተዋል ብለዋል። ድርጅቱ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ርዕስ ውይይት ያካሄደ ሲሆን በዚህ የውይይት መድረክ ላይ የተገኙት አቶ ጌታቸው ረዳ የሰላም ሚኒስትር አቶ መሐመድ ሪስን ጨምሮ በርካታ የተለያዩ የፖለቲካ አቋም ያላቸው የትግራይ ፖለቲከኞችና ተጽዕኖ ፈጣሪ ሰዎች ተገኝተዋል። አሁን ከመቼውም ጊዜ በላይ የትግራይ ህዝብ ሰላም ያስፈልገዋል ያሉት አቶ ጌታቸው ረዳ ህዝቡ አሁን የህልውና አደጋ የተጋረጠበት ሆኗል ሲሉም ገልጸዋል። አሁን የትግራይ ህዝብ ልማት ይቆይለት የተጋረጠበት የህልውና አደጋ መቀልበስ ያስፈልጋል ሲሉም ተናግረዋል። ጨምረውም 5 እና 7 የሆኑ ሰነፎች የትግራይ ህዝብንና ወጣቱን ወደ ጦርነት የሚማግዱበት ሁኔታ መቆም አለበት፣ ለዚህም ደግሞ ዲሞክራሲ የግድ ይላል ሲሉም መናገራቸውን አህዱ ዘግቧል። ይህ መድረክ እነዚህ ጥቂት ሰነፎችን በቃችሁ የሚል አይነት ጠንካራ ውይይት የሚደረግበት የመጀመሪያ መድረክ ይሆናል የሚል ተስፋ እንዳላቸውም ጨምረው ገልጸዋል። በዚህ የውይይት መድረክ ላይ የመክፈቻ ንግግር ያደረጉት የሰላም ሚኒስትሩ አቶ መሐመድ ሪስ በበኩላቸው እንደገለጹት በትግራይ ፖለቲካም ሆነ በሀገሪቱ ያሉ የፖለቲካ ሂደት ላይ በአብዛኛው ከፊት ወጣቶች አይመጡም ያሉ ሲሆን ይህ አይነቱ ውይይት ግን ወጣቶችን ወደፊት ለማምጣት የሚያስችል መሆኑንም ተናግረዋል። በጋምቤላ ክልል 4 ሴቶች በሙርሌ ታጣቂዎች መታገታቸው ተገለጸ። በጋምቤላ ክልል በመጪው ሰኞ የሚጀምረውን የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ 3 ሴት ተማሪዎችና አንዲት የ13 ዓመት ልጅ በሙርሌ ታጣቂዎች መታገታቸውን 2 የጎግ ወረዳ የመንግስት ኃላፊዎች ነገሩኝ ብሎ ቢቢሲ ዘግቧል። ከ13 እስከ 22 ዕድሜ ያላቸው 4ቱ ሴቶች በታጣቂዎች የታገቱት ባሳለፍነው ሮብ ከቀኑ 4 ሰዓት ገደማ ላይ እንደሆነም ባለስልጣናቱ ጨምረው ገልጸዋል። ከ4ቱ ሴቶች መካከል 3ቱ የ12ኛ ክፍል ተፈታኝ ተማሪዎች እንደሆኑ የሚናገሩት የወረዳው የካቢኔ ጉዳዮች ጽህፈት ቤት ኃላፊ የሆኑት አቶ አጃክ ወደ ፒኞዶ ከተማ እየተጓዙ የነበረው ነገ ቅዳሜ ከሌሎች ተፈታኞች ጋር በመሆን ፈተና ወደሚሰጥበት ጋምቤላ ዩኒቨርሲቲ ለመሄድ ነበር ብለዋል። 4ኛዋ ታጋች የ13 ዓመት ታዳጊ መሆኗን የሚናገሩት ኃላፊው ሌሎቹ ታጋቾች ዕድሜያቸው 18፣ 20 እና 22 እንደሆነም አስረድተዋል። የ20 እና የ22 ዕድሜ ያላቸው ተፈታኞች የልጆች እናት መሆናቸውንም አክለዋል። የጋምቤላ ክልል ፖሊስ ኮሚሽንም ዛሬ በፌስቡክ ገጹ ባጋራው መረጃ መሰረት በእግር በመጓዝ ላይ የነበሩ 4 ታዳጊ ልጆች መታገታቸውን ሪፖርት እንደተደረገለትም አስታውቋል። እገታው የተፈጸመው በደቡብ ሱዳን ሙርሌ ዘራፊዎች እንደሆነ የፖሊስ ኮሚሽኑ መረጃ ይገልጻል። የወረዳው የካቢኔ ጉዳዮች ጽህፈት ቤት ኃላፊ አቶ አጃክና የወረዳው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጊዲሞ ኡቲኪም በተመሳሳይ ከደቡብ ሱዳን የመጡ የሙርሌ ታጣቂዎችን ተጠያቂ አድርገዋል። የወረዳው አስተዳደር የጸጥታ ኃይሎችን በማሰማራት ከቀበሌው የሚነሱ ሌሎች ተማሪዎችን በእጀባ እንዳጓጓዘ አክለዋል። ሮብ ዕለት የታገቱት 4 ሴቶችን ለማስመለስ የጸጥታ ኃይሎች ቢሰማሩም እስካሁን ድረስ ያሉበት እንዳልታወቀም አቶ አጃክ ገልጸዋል። ኤርትራ የኢትዮጵያን መንግስት ወደቦችን ለመቆጣጠር እየተንቀሳቀሰ ይገኛል ስትል ክስ አቀረበች። የፕሬዝዳንት ኢሳያስ አፈወርቂ መንግስት በኢትዮጵያ ላይ የተለመደውን ክስ በትናንትናው ዕለት በድጋሚ አቅርቧል። ኢትዮጵያ ግጭት ለመፍጠር ሰበቦችን እየፈለገች ትገኛለች ሲልም በመግለጫው ጨምሮ ከሷል። ባለፉት ጥቂት ቀናት ለተባበሩት መንግስታትና ለበርካታ ሀገራት ኤርትራ ሉዓላዊ ግዛትን ጥሳለች የሚል ስሞታ ማስገባቷን ያነሳው መግለጫው ይህ እንቅስቃሴ የዲፕሎማሲያዊ ዘመቻ እንደሆነ ማስረድቷል። ጨምሮም የኢትዮጵያ መንግስት ባለፉት 2 ዓመታት የኤርትራ ወደቦችን ለመቆጣጠር እየተንቀሳቀሰ ይገኛል ሲልም ከሷል። በውዴታም ሆነ በግዴታ ወደቦችን ለመውሰድ ቅስቀሳ ሲደረግ መቆየቱን
ያወሳው መግለጫው አክሎም ከቃላትም ባለፈ የኢትዮጵያ መንግስት የጦር መሳሪያ ሲገዛ ቆይቷል ሲልም ክስ አቅርቧል። እነዚህን ቀስቃሽ ድርጊቶች በትዕግስት ማሳለፉን ገልጾም ኤርትራ በአልጀርስ በተላለፈው የድንበር ኮሚሽን ውሳኔ መሰረት በግዛቷ ውስጥ እንዳለችና ምንም የወረረችው የኢትዮጵያ መሬት እንደሌለ አስረድቷል። በመግለጫው መጨረሻም ኢትዮጵያ የጎረቤቷን ሉዓላዊ መሬትና ባህር በር ለመውሰድ የምታደርገው ህገወጥ ጥረት ምኞት ነው ብሏል። ይህ የኤርትራ መንግስት ክስ የተለመደና በተደጋጋሚ ጊዜ የቀረበ ሲሆን በቅርቡም ተመሳሳይ ክስ ቀርቦ ነበር። እነዚህ ተደጋጋሚ ክሶች እየተሰሙ ያሉት የኢትዮጵያ መንግስት የኢትዮጵያ ሉዓላዊና ታሪካዊ የሆኑ ወደቦች መመለስ አለባቸው እንዲሁም የባህር በር የማግኘት ጉዳይ በተመለከተ አቋሙን ባስቀመጠበት ወቅት ነው። የባህር በርና የአሰብ የባለቤትነት ጥያቄ ጉዳይ ይበልጥ ያጦዘው የኢትዮጵያና የኤርትራ መሪዎች ግንኙነት መሻከሩ በግልጽ በሚነገርበት በአሁኑ ወቅት በኤርትራና በትግራይ ክልል አዋሳኝ ድንበር አካባቢ ነዋሪዎች ከሰሞኑ የህዝብ ለህዝብ ግንኙነት ማድረጋቸውም ተነግሯል። ዛላምበሳ ውስጥ የሰላም የተባለው መርሃ ግብር የተካሄደው ባለፈው እሁድ ሰኔ 15 ቀን 2017 ዓ.ም ነበር። በተመሳሳይ ከዛላምበሳው ግንኙነት አንድ ሳምንት ቀደም ብሎም በትግራይ ክልል ራማ በኩል በኤርትራ አዋሳኝ አካባቢዎች የሚገኙ ነዋሪዎችም መርሃ ግብሩም አድርገዋል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ በጉለሌ ክፍለ ከተማ ጌሾ ወንዝ አካባቢ በደረሰ የትራፊክ አደጋ የአራት ሰዎች ህይወት ሲያልፍ በሰባት ሰዎች ላይ ደግሞ ጉዳት መድረሱን ስለመገለጹ በመቀለ ከተማ በተደጋጋሚ ጊዜ በሚታዩት የግድያ ስርቆትና የማጭበርበር ወንጀሎችን መቆጣጠር አለመቻሉ መነገሩና ከውጭ የኢራን የውጭ ጉዳይ ሚኒስትር በሀገራቸው የኒውክሌር ተቋማት ላይ ከባድ ጉዳት መድረሱን ማመናቸውን ጨምሮ ሌሎች ዜናዎችን ሀና ፍሳ ይዛለች። በድጋሚ አብራችሁን ቆዩ። የፕላስቲክ ከረጢትን የሚከለክለው አዋጅ ሳይተገበር ቢያንስ 5 ዓመታትን እንዲቆይ የኢትዮጵያ ፕላስቲክና ጎማ አምራቾች ዘርፍ ማህበር ጠየቀ። አዲስ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ በድጋሚ ሊጤን ይገባዋል ሲል የኢትዮጵያ ፕላስቲክና ጎማ አምራቾች ዘርፍ ማህበር በአዋጁ ዙሪያ ከባለድርሻ አካላት ጋር ባካሄደው ውይይት አስታውቋል። የማህበሩ ስራ አስኪያጅ አቶ ሳምሶን ከተማ በውይይቱ ላይ ባቀረቡት መግለጫ ላይ በፕላስቲክ አመራረትና አጠቃቀም ላይ ያለው የግንዛቤ እጥረት አለ ብለን እናምናለን ብለዋል። ማህበሩ አዋጁ ሊጤን ይገባዋል ያለበት ቁልፍ ጉዳይ በዘርፉ የተሰማሩ ባለሀብቶች ከባንኮች ብድር በመውሰድ አዳዲስ ማሽነሪዎችን በማስገባትና የማስፋፊያ ስራዎችን በመስራት ላይ ተጠምደው ባሉበት ወቅትና ከፊሎቹ ማሽነሪዎችን አዘው ያጓጓዙ ባለበት በዚህ ጊዜ አዋጁ መጽደቁ ከፍተኛ ድንጋጤ በመፍጠሩ ነው ብሏል። በተጨማሪም በዚህ ዘርፍ የተሰማሩ ከ500 በላይ ፋብሪካዎች ለማስፋፊያና ስራውን ለማዘመን ከባንክ ተበድረው ያስገቧቸው አዳዲስ ማሽነሪዎችና የማስፋፊያ ግንባታዎች ጉዳይ እጣ ፈንታ ምን ይሆናል ሲሉ አቶ ሳምሶን በመግለጫው ላይ ጠይቀዋል። አንድ ጊዜ ጥቅም ላይ የሚጣል የፕላስቲክ ከረጢት የሚባል የለም። ነገር ግን በፕላስቲክ አመራረትና አጠቃቀም ላይ ያለው ግንዛቤ እጥረት አንድ ጊዜ ብቻ ጥቅም ላይ ውለው የሚጣሉ በሚል የተገለጸውና ለአዋጁ መጽደቅ ምክንያቶች የሆኑት ሀሳብ ከግንዛቤ እጥረት የመጣ መሆኑን ማህበራችን ያመነ ሲሆን አዋጁ በሚረቀበት ሆነ በሚዘጋጅበት ጊዜ የዘርፉ ዋነኛ ተዋናይ የሆኑት አምራቾች እንዲሁም ማህበሩ ለውይይት ባለመጋበዙ ዛሬ በተለያየ አቅጣጫ ዘርፉን ስጋት ላይ የጣለ አዋጅ ጸድቆ ይገኛል። ሌላው አዋጁ ሊጤን ይገባዋል የምንልበት ቁልፍ ጉዳይ በዘርፉ የተሰማሩ ባለሀብቶች ይበልጥ ጥራቱን የጠበቀ ምርት ለማምረትና ለማዘመን በማሰብ ከባንኮች ብድር በመውሰድ አዳዲስ ማሽነሪዎችን በማስገባት የማስፋፊያ ስራዎችን በመስራት ተጠምደው ባሉበት ወቅት ከፊሎቹ ማሽነሪዎችን አዘው እያጓጓዙ ባሉበት በዚህ ጊዜ አዋጁ መጽደቁ ከፍተኛ ድንጋጤን ፈጥሯል። ማህበሩ አዋጁን ጤናማ ጽዱና አረንጓዴ ከባቢን ከመፍጠር አንጻር ቢደግፈው በእጅጉ ሊታሰብባቸው የሚገቡ ጉዳዮችን በርካታ ናቸው ያለ ሲሆን ከነዚህም ውስጥ ከህብረተሰቡ የዕለት ከዕለት ኑሮ ጋር የተቆራኘውን የፕላስቲክ ከረጢት የሚተካ በቂና ተመጣጣኝ ዋጋ ያለው ግብዓት ማዘጋጀት፣ የስራ ዕድሎችና በርካታ የፕላስቲክ አይነቶችን መልሶ ጥቅም ላይ መዋል ሲያቆም የብክለቱ መጠን ይጨምራል የሚሉ ተጠቅሰዋል። በአጠቃላይ በቅርቡ በሚኒስትሮች ምክር ቤት ረቆ በህዝብ ተወካዮች ምክር ቤት የጸደቀው ይኸው አዋጅ መንግስት ለሰነቀው አገርን ጽዱና አረንጓዴ ከማድረግ ጤናማ አካባቢን ከመፍጠር አንጻር የምንደግፈው ቢሆንም ነገር ግን በእጅጉ ሊታሰብባቸው የሚገቡ ጉዳዮች በርካታ ናቸው።
አንደኛ መንግስት ከህብረተሰቡ የዕለት ተዕለት ኑሮ ጋር የተቆራኘውን የፕላስቲክ ከረጢት የሚተካ በቂና ተመጣጣኝ ዋጋ ያለው ግብዓት አዘጋጅቷል ወይ? ሁለተኛ በቀጥታም በተዘዋዋሪ በሚሊዮን የሚቆጠር የስራ ዕድል የፈጠረው ዘርፍ ሲዘጋ ከዚህ ስራ የሚፈናቀሉ ዜጎች ዕጣ ፈንታቸው ምን ሊሆን ይችላል? ሶስተኛ አካባቢን ከብክለት ለመጠበቅ ተብሎ የጸደቀው አዋጅ የዘይት ማሸጊያ ጀሪካኖችን ጨምሮ በርካታ የፕላስቲክ አይነቶች መልሶ ጥቅም ላይ ማዋል ሲያቆሙ የብክለቱ መጠን አይጨምርም? አራተኛ በዚህ ዘርፍ የተሰማሩ ከ500 በላይ ፋብሪካዎች ለማስፋፊያ ስራውን ለማዘመን ከባንክ ተበድረው ያስገባቸውን አዳዲስ ማሽነሪዎችና የማስፋፊያ ግንባታዎች ጉዳይ ዕጣ ፈንታ ምን ይሆናል? ከ500 በላይ የዘርፉ አምራቾች ፋብሪካዎችን አቅፎ ይዟል የተባለው ማህበር ስራ አስኪያጅ አቶ ሳምሶን ከተማ መንግስት እነዚህንና ሌሎች አንገብጋቢ ችግሮችን አጢኖ በትንሹ ከ5 እስከ 7 ዓመት የሽግግር ጊዜ እንዲፈቅድ ማህበሩ በአጽንኦት ይጠይቃል ብለዋል። አዋጁ ባለው ሁኔታ ቢጸድቅ የተሰጠው የ6 ወር የሽግግር ጊዜ እጅግ ያነሰና ምንም ለማሰፋታ የሚሰጥ ባለመሆኑ ባለሀብቱ ከባንክ የተበደረውን ብር ሰርቶ እስኪከፍል የተገዙት አዳዲስ ማሽነሪዎች ሆነ የቀደሙት ሌላ ምን ሊሰሩ ይችላሉ የሚል አማራጭ ለማማተር እንዲሁም ከዚህ ስራ የሚተዳደሩ በሚሊዮን የሚቆጠሩ ህዝብን ጾም ከማደር በፊት መፍትሄ እንዲፈለግ መንግስት እነዚህና ሌሎችን አንገብጋቢ ችግሮች አጢኖ በትንሹ ከ5 እስከ 7 ዓመት የሽግግር ጊዜ እንዲፈቅድልን በአጽንኦት እንጠይቃለን። በጉለሌ ክፍለ ከተማ ጌሾ ወንዝ አካባቢ በደረሰ የትራፊክ አደጋ የ4 ሰዎች ህይወት ሲያልፍ በ7 ሰዎች ላይ ጉዳት ደረሰ። በአዲስ አበባ ጉለሌ ክፍለ ከተማ ወረዳ 8 ልዩ ቦታው ጌሾ ወንዝ ተብሎ በሚጠራው አካባቢ ትናንት ሰኔ 19 ቀን 2017 ዓ.ም ረፋድ ላይ በደረሰ የትራፊክ አደጋ የ4 ሰዎች ህይወት ሲያልፍ በ7 ሰዎች ላይ ቀላል ጉዳት ማጋጠሙን የአዲስ አበባ ፖሊስ አስታውቋል። አደጋው የተከሰተው ከባድ ዕቃ ጭኖ ወደ ሱሉልታ ይጓዝ የነበረ የጭነት ተሽከርካሪ የጫነው ዕቃ በተመሳሳይ አቅጣጫ ይጓዝ በነበረ ሚኒባስ ተሽከርካሪ ላይ በመውደቁ ነው። በአደጋው የአካል ጉዳት የደረሰባቸው ተሳፋሪዎች ለሕክምና መላካቸውን ፖሊስ እየገለጸ ሲሆን በዕለቱ በደረሰው አደጋ ከሟቾች መካከል ከ11 ዓመት ልጇ ጋር የ31 ዓመት ዕድሜ ያላት እናት እንደምትገኝበት የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በተደጋጋሚ በሚከሰተው የመንገድ ትራፊክ አደጋ ምክንያት በሰው ሕይወትና አካል እንዲሁም በሕዝብና በመንግስት ንብረቶች ላይ ከፍተኛ ጉዳት እያደረሰ መሆኑን ያስታወቀው ፖሊስ አሽከርካሪዎች ከአየሩ ሁኔታና ከመንገዱ አቀማመጥ አንጻር ተገቢውን ጥንቃቄ በማድረግ ማሽከርከር እንደሚጠበቅባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። በዚህ ሳምንትም ሰኞ ሰኔ 16 ቀን 2017 ዓ.ም ረፋድ ላይ በግምቱ 3 ሰዓት ገደማ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ ባጋጠመ የተሽከርካሪ አደጋ 9 ሰዎች መሞታቸውንና በ8 ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን መዘገባችን ይታወሳል። በመቀለ ከተማ በተደጋጋሚ በሚታዩት የግድያ ስርቆትና የማጭበርበር ወንጀሎችን መቆጣጠር አለመቻሉ ተነገረ። የመቀለ ከተማ የጸጥታ ጽሕፈት ቤት የከተማው ፖሊስና ሌሎች ጉዳዩ የሚመለከታቸው አካላት በተገኙበት ሰኔ 19 ቀን 2017 ዓ.ም ውይይት አካሂዷል። በተካሄደው ውይይት መድረክ ላይም ወንጀል ፈጻሚዎች ላይ የሚወሰደው ሕጋዊ እርምጃ ተገቢና አስተማሪ ባለመሆኑ ምክንያት በጸጥታ ስራ ስጋት እንደፈጠረ ተነስቷል። የተወሰኑ የጸጥታ አካላት የጸጥታ ስራን ከፖለቲካ ጋር የማገናኘት የመንደርተኝነት አስተሳሰብ ማንጸባረቅ ራሳቸውን የጸጥታ ስጋት የመሆን ሁኔታ በከተማዋ ላይ እየታየ መሆኑም ተገልጿል። ህብረተሰቡን የጸጥታው ባለቤት አለማድረግ እንዲሁም አለማሳተፍ እንደሚታይ የተነሳ ሲሆን በከተማው በተደጋጋሚ በሚታዩት የግድያ ስርቆትና የማጭበርበር ወንጀሎች በመቆጣጠር ላይ መሰረታዊ ለውጥ አለማምጣት የሚሉ ተነስተዋል። በተለይ ከጦርነቱ በኋላ በህዝብና መንግስት መሰረተ ልማቶች የሚፈጸም ስርቆትና ውድመት ባልተለመደ ሁኔታ መበራከቱን ፖሊስ የገለጸ ሲሆን ባለፉት 10 ወራት በ99 የህዝብና የመንግስት መሰረተ ልማቶች ውድመትና ስርቆት መፈጸሙ በማስረጃ አስደግፎ አቅርቧል። ሰኔ 16 ቀን 2017 ዓ.ም ለመቀለ ከተማ ነዋሪዎች ውሃ በሚያቀርበው የገረብ ሰገን ግድብ 2.1 ኪሎ ሜትር መስመር ላይ ከፍተኛ ጉዳት ደርሶ ከ1 ሚሊዮን ህዝብ በላይ ለውሃ ጥም መዳረጉንና አሁን ተጠግኖ አገልግሎት መሰጠት መጀመሩም ተጠቅሷል። በውይይቱ ማጠቃለያ የጸጥታ ስራ ከፖለቲካና ከመንደርተኝነት አስተሳሰብ በጸዳ መንገድ መከናወን እንደሚገባ አጽንኦት ተሰጥቷል። በክልሉ ያለው የፖለቲካ ቀውስ የጸጥታ ስጋቱን እያባባሰ መሆኑን በመድረኩ መነሳቱን ከትግራይ ቴሌቪዥን የተገኘው መረጃ ያመለክታል።
የኢራን የውጭ ጉዳይ ሚኒስትር በሀገራቸው የኒውክሌር ተቋማት ላይ ከባድ ጉዳት መድረሱን አመኑ። የኢራን የውጭ ጉዳይ ሚኒስትር በቅርቡ በአሜሪካና በእስራኤል የቦምብ ጥቃት የሀገሪቱ የኒውክሌር ተቋማት ከመጠን በላይና ከባድ ጉዳት እንደደረሰባቸው አምነዋል። አባስ አራግቺ ትናንት ምሽት ለመንግስት መገናኛ ብዙሃን የጉዳቱ መጠን በኢራን የአቶሚክ ኢነርጂ ድርጅት መገምገሙን ተናግረዋል። በቀኑ የዜና ላፍታ የዜና ወጃችን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጥቃቱ 3 የኒውክሌር ተቋማት ሙሉ በሙሉ ወድመዋል ማለታቸውን ተከትሎ የኢራን ጠቅላይ መሪ አያቶላ አሊ ሀሚኒ ጥቃቱ የሀገሪቱን የኒውክሌር መርሃ ግብር አላስተጓጎለም ማለታቸውን መዘገባችን ይታወሳል። የአራግቺ አስተያየት ግን ከዚህ በተቃራኒ ሲሆን የቦምብ ጥቃቱ የሀገሪቱ የኒውክሌር ተቋማትን ጉዳት እንደደረሰባቸው የተናገሩት እስራኤል በኢራን ላይ የፈጸመችውን ጥቃት የኢራን የኒውክሌር ጦር መሳሪያ የማልማት እቅድን ለማክሸፍ አስፈላጊ ነበር ስትል ተናግራለች። ኢራን በበኩሏ ሁልጊዜ የኒውክሌር መርሃ ግብሯ ለሰላማዊ ዓላማ ብቻ የታሰበ እንደሆነ አበክራ ተናገራለች። በሌላ በኩል ኢራን የእስራኤል ጥቃትን ተከትሎ ሊካሄድ የነበረውን 6ኛ ዙር ድርድር ሰርዛለች። ኢራንን ወደ ድርድር ጠረጴዛ ለማምጣት የሚደረገው ጥረትን ለማገዝም የትራምፕ አስተዳደር ሀገሪቱ የ$30 ቢሊዮን እርዳታ እንድታገኝና ኃይል ማመንጨት የሚያስችል የኒውክሌር መርሃ ግብር መገንባት እንድትጀምር ማዕቀቡን ለማላላትና የተያዘባትን በቢሊዮን የሚቆጠር ገንዘብ መልቀቅ በሚቻልበት ሁኔታ ላይ መወያየታቸው ተዘግቧል። የ12 ቀናት የአየር ጥቃቱን ተከትሎ የኢራን የጤና ሚኒስቴር 610 ሰዎች መሞታቸውን የገለጸ ሲሆን የእስራኤል ባለስልጣናት ደግሞ በኢራን ጥቃት 28 ሰዎች ተገድለዋል ብሏል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሰላማዊት ጌታሰው ታቀርባቸዋለች። በድጋሚ አብራችሁን ቆዩ። ዩኒሊቨር የቫዝሊን ምርት በኢትዮጵያ ገበያ መቅረብ መጀመሩን ይፋ አደረገ። ዩኒሊቨር በመላው ዓለም ታዋቂ የሆነውን ቫዝሊን የቆዳ እንክብካቤ ምርቶቹን በኢትዮጵያ ገበያ ማቅረቡን ይፋ አድርጓል። ዩኒሊቨር ኢትዮጵያ ይህንን በተመለከተ ባካሄደው መርሃ ግብር በቅርብ ጊዜያት በኢትዮጵያ የተደረጉ ኢኮኖሚያዊ ማሻሻያዎችን ተከትሎ ለሁሉም የኢትዮጵያ ሸማቾች ተደራሽ ለማድረግ ወደ ሀገር ውስጥ ምርቶቹን ማስገባት መጀመሩን አስታውቋል። አክሎም የውጭ ኩባንያዎች ምርቶቻቸውን ወደ ኢትዮጵያ በቀጥታ እንዲያስገቡ በተከፈተው እድል ምክንያት የቆዳ እንክብካቤ ምርቶቹን በተመጣጣኝ ዋጋ ለኢትዮጵያ ገበያ ማቅረቡን ገልጿል። ዩኒሊቨር በዓለም አቀፍ ደረጃ ዝናቸው ከፍ ያሉና ደረጃቸውን የጠበቁ የውበት መጠበቂያ ምርቶችን አሁን በመላው ኢትዮጵያ በቀላሉ ማግኘት እንደሚቻል የገለጸ ሲሆን ይህም ለኢትዮጵያ ሕዝብ ሁለንተናዊ ጤንነት ያለንን ቁርጠኝነት የምናሳይበት ነው ብሏል። የዩኒሊቨር ኢትዮጵያ ዋና ስራ አስኪያጅ አቶ ነሲቡ ተመስገን በመርሃ ግብሩ ባደረጉት ንግግር የቫዝሊን ምርትን በቀጥታ ወደ ኢትዮጵያ ለማስመጣት ያገኘነው እድል ለኛ ትልቅ ለውጥ አምጪ ነው ብለዋል። ዩኒሊቨር ኢትዮጵያ ምርቶችን ለኢትዮጵያ ገበያ የማቅረብ ውሳኔው የአቅርቦት ሰንሰለቱን በማቀላጠፍና የቫዝሊን ምርቶችን በቀጥታ ማስገባት የሚቻልበት መሆኑን ዋና ስራ አስኪያጁ አክለዋል። ጨምረውም ሸማቾች የሰውነት ቆዳን ለመንከባከብ ጥራቱ አስተማማኝ የሆነ ምርት እንዲያገኙ ያስችላል ብለዋል። በኢትዮጵያ ውስጥ እያደገ የመጣውን የቆዳ እንክብካቤ ፍላጎት ለማሟላት ዩኒሊቨር ይህንን ውሳኔ ለመወሰን እንዳስቻለውም ገልጿል። በመርሃ ግብሩ ላይ የኢትዮጵያ የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገንን ጨምሮ የዩኒሊቨር ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። በተገባደደው በጀት ዓመት የዋጋ ግሽበትን ወደ 14 በመቶ ዝቅ ማድረግ መቻሉን ብሔራዊ ባንክ አስታወቀ። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ የተሟላ የማክሮ ኢኮኖሚ ማሻሻያ አፈጻጸም ጉዳዮችን አስመልክተው ማብራሪያ ሰጥተዋል። አቶ ማሞ ምህረቱ በማብራሪያቸውም የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራው ከኤክስፖርት አፈጻጸም ትግበራ፣ ከውጭ ምንዛሬ ክምችት እንዲሁም የዋጋ ንረትን ከመቀነስ ረገድ ታምራዊ በሚባል ደረጃ ውጤት መገኘቱን ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። ከዚህም ውስጥ ለመጀመሪያ ጊዜ ተግባራዊ የተደረገው ባንኮች እርስ በርሳቸው የሚበዳደሩበት የገንዘብ ገበያ ምስረታ የባንኮችን አቅም ያሳደገ መሆኑን ተናግረዋል። በማሻሻያው መሰረት የንግድ ባንኮች ወደ ብሔራዊ ባንክ መምጣት ሳይጠበቅባቸው በመገበያየት የጥሬ ገንዘብ ሲያጋጥማቸው መፍትሄ የሚያገኙበት ነው ብለዋል። በዚህም ላለፉት 10 ወራት ባንኮች እርስ በርሳቸው 700 ቢሊዮን ብር መገበያየታቸውን ተናግረዋል። በገንዘብ ፖሊሲ ማሻሻያው የአጭር ጊዜ የሰነድ ግብይት አሰራርን ተግባራዊ በማድረግም ባንኮች ከብሔራዊ ባንክ የሚገበያዩበት ሂደት እድል መመቻቸቱን ገልጸዋል።
እስካሁን ድረስ በዚህ መንገድ 530 ቢሊዮን ብር ግብይት መከናወኑን ገልጸዋል። በተመሳሳይ በተገባደደው በጀት ዓመት የተደረጉ ማሻሻያዎች የዋጋ ግሽበትን ወደ 14 በመቶ ዝቅ ማድረግ መቻሉን ጠቁመው ከዚህ ባለፉት 10 ወራት ለመንግስት ይሰጥ የነበረውን የብድር ምጣኔ ወደ ዜሮ ማውረድ መቻሉን ነው ያስረዱት። ነገር ግን የዋጋ ግሽበት ቀንሷል ማለት በገበያው ላይ ዋጋ ቀነሰ ወይም የኑሮ ውድነት ቀነሰ ማለት አለመሆኑን አብራርተዋል። ዋጋ ንረት ቀነሰ ማለት ዋጋ ቀነሰ ማለት አይደለም። የዋጋ ንረት ቀነሰ ማለት የኮስት ኦፍ ሊቪንግ ደግሞ የኑሮ ውድነት ቀነሰ ማለት አይደለም። የዋጋ ንረት ቀነሰ ማለት የአንድ ሸቀጥ ዋጋ ወይም ደግሞ የአገልግሎት ዋጋ የሚያርግበት መጠን ቀነሰ ማለት ነው። ስለዚህ የኑሮ ውድነትና የዋጋ ንረት አንድ አይነት አይደሉም። ስለዚህ ያለው ምንድነው ከአምና ጋር ሲወዳደር የእቃዎች ወይም ሸቀጦች ወይም ደግሞ የአገልግሎቶች ዋጋ የሚያድግበት መጠን እየቀነሰ ነው ማለት ነው። ከዚያ አኳያ ሲታይ ከባለፉት አመታት ጋር ሲታይ ኢትዮጵያ ውስጥ ለብዙ ጊዜ የዋጋ ንረቱ ወደ 30% ነበረ። አሁን መሰረታዊ በሚባል መልኩ እየቀነሰ ነው። ስለዚህ አካሄዱ በአጠቃላይ ጥሩ መልካም የሚባል ነው። ይሄ ማለት ግን ከፊታችን ስራ አይጠብቅም ማለት አይደለም። በብሔራዊ ባንክ ግምት መሰረት በሚቀጥለው አመት መጨረሻ ላይ የዋጋ ንረት በሲንግል ዲጂት ወደ ነጠላ አሃዝ ለማስገባት ከፍተኛ ስራ ይሰራል። ሌላው ማብራሪያ የሰጡበት ጉዳይ የውጭ ምንዛሬ ማሻሻያን በተመለከተ ሲሆን ከዚህም የሀገር ውስጥ የውጭ ምንዛሬ ክምችትን ማሳደግ፣ ለግል ዘርፎች የሚቀርበውን የውጭ ምንዛሬ አቅርቦት መጨመር፣ ዕዳ የመክፈል አቅምን የማሳደግና መሰል ትሩፋቶች መገኘታቸውን አብራርተዋል። ይሄን አዲሱን የውጭ ምንዛሬ ስርዓት በተግባር ከጀመረ ጊዜ ጀምሮ በህጋዊ ገበያና በትይዩ ገበያ ወይም ፓራላል ማርኬት የምንለው ልዩነት ወይም ፕሪሚየም ከፍተኛ በሚባል ሁኔታ ቀንሷል። አንዳንድ ሀዞችን ለመጥቀስ ለምሳሌ የባለፉትን 11 ወራት አፈጻጸም በመናይበት ጊዜ የኤክስፖርትን አፈጻጸም ብንወስድ በ119% የሸቀጦች ንግድ ገቢ አድጓል። ባለፈው አመት ከውጭ ምንዛሬ ሪፎርሙ በፊት በአጠቃላይ የሀገሪቷ ኤክስፖርት ወደ 3.8 ቢሊዮን ነው። አሁን ግን ይሄን አመት በመናጠቅበት ጊዜ የኢትዮጵያ ኤክስፖርት 8 ቢሊዮን ይደርሳል ተብሎ ይጠበቃል። በበጀት አመቱ 8 ቢሊዮን ይደርሳል ተብሏል። ስለዚህ ሊትራሊ የኢትዮጵያ ኤክስፖርት ዳብል ማድረግ ችሏል። በብሔራዊ ባንክ ያለው የውጭ ምንዛሬ ክምችት በአሁኑ ጊዜ በ235% አድጓል። ሲግኒፊካንት የሆነ እድገት ነው። ሚራክለስ ነው የምንለው ይሄ ነው። ለዓለም ገበያ የቡና ምርት ከሚያቀርቡ ሀገራት መካከል ከአፍሪካ ቀዳሚዋ የሆነችው ኢትዮጵያ ተገዳዳሪ የመጣባት መሆኑ ተገለጸ። ለዓለም ገበያ የቡና ምርት ከሚያቀርቡ ሀገራት መካከል ከአፍሪካ ቀዳሚዋ ሆና የቆየችው ኢትዮጵያ አሁን ተገዳዳሪ የመጣባት መሆኑ ተገልጿል። ኢትዮጵያን እየተጋደርኩ ነው ያለችው ኡጋንዳን በግንቦት ወር በነበረኝ አፈጻጸም ኢትዮጵያን በልጬ ከአፍሪካ ቀዳሚ የቡና ላኪ የሆንኩበት ነው ብላለች። የሀገሪቱ የግብርና የእንስሳትና አሳ ሀብት ልማት ሚኒስቴር ባለፈው ማክሰኞ ባወጣው መረጃ ይፋ አድርጓል። ነገር ግን ኡጋንዳ የኢትዮጵያ ተፎካካሪ የሆነች መምጣቷ ተነስቷል። ኡጋንዳ በግንቦት ወር 47606 ቶን ቡና ለዓለም ገበያ በማቅረብ ከ243 ሚሊዮን የአሜሪካን ዶላር በላይ ማግኘቷን ማስታወቃለች። በአንጻሩ ኢትዮጵያ በግንቦት ወር ወደ ውጪ የላከችው ቡና 43481 ቶን እንደሆነ የቡናና ሻይ ባለስልጣን መረጃ ያመለክታል። የዘንድሮ በጀት ዓመት ሊጠናቀቅ አንድ ወር ተኩል የቀረው ወደ ውጪ የተላከ ቡና የተገኘው አጠቃላይ ገቢ 2 ቢሊዮን ዶላር መድረሱንም ባለስልጣን መስሪያ ቤቱ ከቀናት በፊት ይፋ አድርጓል። የኡጋንዳ በቡና ንግድ ከአፍሪካ አንደኛ ሆኛለሁ ማለት ለኢትዮጵያ ስጋት ነው ወይ የሚል ጥያቄ የቀረበላቸው የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ የለውም ሲሉ ተናግረዋል። ሁለቱም ሀገራት በአጠቃላይ አመቱን በሙሉ ለዓለም ገበያ ያቀረቡት ቡና ቢታይ ቀዳሚዋ አሁንም ኢትዮጵያ ስለመሆኗ ነው አቶ ግዛት ያስረዱት። የአንድ ወር የቡና ሽያጭ በተለያየ ምክንያት ከፍና ዝቅ ሊል እንደሚችል የሚናገሩት አቶ ግዛት ይህ በዓለም ላይ ትልቁ ቡና አምራችና አቅራቢ በሆነችው ብራዚል ላይ ጭምር እንደሚታይ እንደነገሩት በመጥቀስ ሸገር ዘግቧል። ኡጋንዳ የቡና ምርት ላይ የተለያዩ ስራዎችን እየሰራች እንደምትገኝ ግን መካድ እንደማይቻል የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ ጠቅሰዋል።
ስትከታተሉት የነበረው የዕለተ አርብ ሰኔ 20 2017 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።